የኔ ቆንጆ እኔም እንዴት ንፍቅ እንዳልሽኝ እኮ አልገባሽ እንዴ ታዲያ ስንት ሳላገኝሽ አዎ እችላለሁ እንጂ ዛሬ እኮ ይኸውልሽ አንድና አንድ ፕሮግራሜ ከአንቺ ጋር ማሳለፍ ብቻ ነው ከአንቺ ጋር ተከቀፍ ብዬ መዋል እሺ የኔ እናት እደውልልሻለሁ ቻው የኔ ፍቅር አንተ ቆይ በዚህ ጊዜ እንኳን ከሴት ወደ ሴት መቀየር አይሰለችም? ምንድን ነው የሚሰለች? የሚያልቅ ነገር እኮ ነው የሚሰለችው። ይሄ ደግሞ አያልቅ። እነሱስ እስኪ ያለኛ ማን አላቸው ንገረኝ። እሺ ቆይ ኤልዳናስ? ኤልዳና በእሷ እንዳትመጣብኝ። እነዚህ እኮ እሷ ሳትኖር ገባ ወጣ የሚሉ ናቸው። እሷ ማለት የኔ ንግስት ማለት ነች። ገባ? አይገባኝም። ደግሞ አታፍርም እንዴ? ጭራሽ እንዲገባኝ እንድረዳ ምናምን ትፈልጋለህ? አይግባ ከፈለገ ገባ አልገባ ገባብህ አልገባብህ እኔ ምን አገባኝ? አያገባኝ። እኔ ብቻ እንደው ፈጣሪ አንተ መጨረሻ ብቻ ያሳይ። እንደው ሌላ ምንም አይደለም። አታስብ፣ ይቆይባል እንጂ ያሳያል። ሂዊ ግን እኮ በጣም ታሳዝኛለሽ። ማለት ለምንድን ነው ማሳዝንሽ? በቃ እንደ ዘመኑ ሴቶች እኮ አይደለሽም። እስኪ ያለባበስሽን እዩ። ይህ ዘመኑ ሴት እኮ አትመስይም። አንቺ በቃ ከቤተ ክርስቲያን ቤት ከቤት ቤተ ክርስቲያን በዛ ቢባል የምትወጪው ሱቅ ብቻ ነው። እና እሱ ምን ክፋት አለው? እኔ ክፋት አለው አላልኩም፣ ግን ነቃ በይ። ህይወትን ለማጣጣም ለራስሽ ጊዜ ስጪ እንዴ። አሁን አንቺ ህይወትን እያጣጣምሽ እንደሆነ ማለት ነው የምታስቢው? ለነገሩ አልፈርድብሽም፣ ዘመኑ ነው ማለትማ የህይወት ጣዕም በመረጋጋት ውስጥ ከፈጣሪ ጋር አብሮ በመሆን ውስጥ እና በስክነት ውስጥ እንደሚገኝ አልገባሽም። ለነገሩ ይሄ አንቺ ብቻ ሳይሆን የአብዛኞቻችን ችግር ነው። ኧረ ወዴት እንዴ? ምኑን ከምኑ ነው የምታገናኙ? እኔ ቢያንስ ፍቅረኛ ምናምን ብትይዥ ብዬ ነው። ወይስ እሱም ስክነት ይጠይቃል እያልሽኝ ነው? ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። አሁን ማይናገር ነው የኔ ንግስት፣ የኔ ንጉስ። ወይኔ እንደዚህ ስትይኝ እኮ ልቤ እንዴት ቀያት እንደሚል አጠይቂ እንዴ። ፍቅር ምን ነው? እኔ እኮ ሳትነግረኝ ስሜቶችን ከአይን ላይ እንኳን ሳላነብ መረዳት አያቅተኝም ነው። ለዚህ እኮ ነው ራሴን ምን አይነት እድለኛ ነኝ ብዬ ፈጣሪን ሁሉ ጊዜ ማመሰግነው። እኔ በጣም እድለኛ ነኝ አንተ የኔ ስለሆንክ። እወድሻለሁ። ወይኔ አይገርምሽ? ከ2 ሰዓት በኋላ የሆነ ቀጠሮ ነበር ከአንቺ ጋር ሆኜ ረስቼው ነበር እኮ። ስራ ካልሆነ ግን አብረኸኝ ብትውል በጣም ደስ ይለኛል። ያው ስራ ነው፣ በዛ ላይ ደግሞ ግዴታ መቅረት የለብኝ። ስራ ባይሆንማ ከአንቺ ጋር ቀኑ ሙሉ አብሬ ደስ የሚል ጊዜ ባሳልፍ ደስ ይለኝ ነበር። ግን በቃ እሺ በቃ እንዴት የኔ ፍቅር በቃ ተመለስ። እሺ በቃ እንደገባው ደውልልሻለሁ። እሺ ደግሞ በጊዜ ግባ፣ ራስን ጠብቅ። እሺ እሺ። ኧረ ቶሎ ነው የምገባው። ደግሞ እንደገባው ደውዬ አሳውቅሻለሁ። ቻው። የኔ አንጀታርስ ወይ የኔ ጣፋጭ፣ አንተ ባትኖርልኝ ኖሮ ማን እንደዚህ አንጀቴን ያርስልኝ? እዚህ ከተማ ውስጥ እኔ ብቻ አንጀት አርስ እንደሆንኩ ታውቂያለሽ። ለሱማ እኔ ምስክር ነኝ። ዛሬ አብረን እናድረው? ዛሬ እንኳን አይመስለኝም። ማልቀርበት የስራ ሚቲንግ አለብኝ። እንዴ ለምን? ያው ግዴታ ዛሬ መገኘት አለብኝ።
ደግሞ ይልሽ ጣፋጭ ነገር ሲበዛ መጥፎ ነው። ቀስ እያልሽ እያጣጣምሽ ብትጠቀሚ ብቻ አይሻልሽም? አይ ካልከም ተረጋጋ። አይሻለንም? ምን ትያለሽ? ከወንድ ጋር ለማውራት ነው አይደል? ሁላ ሰዓት የቆየሽው? ኖ ወንድ ብለሽ እንደዚህ እንድትጠሪው አልፈልግም። ማለት በቃ እኔ ያለሱ መተንፈስም አልችል። ብቸኛ የምወደው ፍቅሬ ነው። ኧረ እባክሽ ተይ እንጂ። አዎ ምን ነው? ምን ነው አለው? ለምን እንደሆነማ ጠንቅቀሽ ታውቂያለሽ። አላቅም። ለምንድን ነው? ታውቂዋለሽ፣ ግን ልድገምልሽ። ቆይ አንቺ ከዚህ በፊት ስንት ጊዜ ነው ወንድ ልጅ አበድኩልህ ሞትኩልህ ምናምን ብለሽ ቆይተሽ በወር ውስጥ ታለቅሽ የተገኘሽው? ይሄ ግን እንደሌሎቹ አይደለም። እንደሌሎቹ አይደለም ማለት ምን የተለየ ነገር አለው? ብዙ፣ በጣም ብዙ። እስቲ እንግዲህ እንዳልፍሽ አድርግልሽ። አሜን አሜን። ዛሬ ደግሞ በዚህ ሰዓት ከየት ተገኘ? ስራ የለም እንዴ? ምን እባክህ የእኛን ስራ እያወቅኸው እንዳየሩ ነው። እሱማ አውቃለሁ፣ ግን ይኸውልህ ለሌላ ጊዜ ማለት ነው ሰው ቤት ስትመጣ ዝም ብሎ ዘው ተብሎ አይመጣም። ማን አለ ልምጣ ወይ ከማን ጋር ነህ ምናምን የሚባሉ ነገሮች አሉ። እነሱን ጠይቀህ ለመምጣት ያለብህ። ምን ጭራሽ ለሴት ብዬ ነው ደውዬ አስፈቅጄ የምመጣው? ያማል እንዴ? እና ለማን ነው? መቼስ እናቴ አትኖር። ልንገርህ ይኸውልህ መቼም አላረገውም። እሺ መቼም ይልቅ ከኔ ይልቅ ምፈራለህ ኤልዳና እንዳትመጣልህ ነው። ድንገት ከአንድ ሴት ጋር ጉድ ጉድ ስትል ከች ብላ ሰርፕራይዝ ብታደርግ እኔ የለሁበትም። ምን አይነት ሟርተኛ ነህ ግን? መች ነው ከአፍ ጥሩ ነገር የሚወጣው? ወንድሜ ሟርት አይደለም እኮ ሟርት መስሎ ነው። ይኸውልህ በዚሁ ከቀጠልክ የሚሆንብህና የሚደርስብህን ነገር ነው እየነገርኩ ያለሁት። እኔ ግን የምፈራው እንደው ታውቃለህ፣ አንተ ራስ እንዳትልክብኝ ብቻ። እኔ ምን አግብቶኝ እዛው ስራ ያወጣ። በጣም ይቅርታ። ችግር የለውም። ከቤተክርስቲያን እየመጣች ነው? ድንገት አቋርጬ ሴጣን ሆንኩብሽ አይደል? ኧረ ተው እንደዛ አትበል፣ ያጋጥማል። አንቺ ጸሎተኛ መጣሽ? አዎ መጣ። አንቺ ወዴት ልትሄጂ ነው? ለነገሩ ታየው የሰሞኑን ፍቅርሽ እስከሚያልቅ ድረስ እሱ ጋር ነው የምትሄጂው? አንቺ ያምሻል እንዴ? ቢያንስ እኮ ከቤተ ክርስቲያን አይደል የመጣሽው? ለምንድን ነው እንደዚህ የምታማርችብኝ እንዴ? እኔ ለምን ብዬ ዋሻለሁ? እኔ እኮ እውነታውን የተናገርኩት። ወደፊት የሚሆነውን ነገር አሁን እያሳወኩሽ ነው አይደለ? እውነትሽን ነው። ይኸውልሽ በእኔና በሱ መካከል የሆነ ነገር ቢፈጠር አለቅሽም፣ እገልሻለሁ። እሺ? ድሮም እኮ እዚህ ሀገር ላይ እውነታ የሚናገር ሰው አይከበርም። ይሄ እኮ እውነት አይደለም፣ ሟርት ነው። ለማንኛውም ቀኔን አታበላሽብኝ፣ ልሂድ። ተርሲቲ እንዴት ነሽ? አለሁልህ። እንዴት ነህ? ቆይ ዛሬ ከየት ተገኘሽ? ዳኒ ናፍቆትህን ምንም አልቻልኩት። እኔ ራሱ በጣም ነበር እንፍቀርሽኝ እና እዚህ ከምን ወደ ውስጥ እንግባ።
እኔ ጣፋጭ ይሄ ናፍቆሽ ነው ለየሮስ የመጣሽው? ይዛ እኔም ፈልጌትም አላገኘም ነበር። እናንተ ስለናፈቀኝ ነው የመጣሁት። ስቀልድ እኔ ምን ጊዜ ለምትናፍቂ? ምን ዋጋ አለው? እኔ ካላስታውስኩ አንተ አታስታውሰኝ። የምር ሁሉ ጊዜ ለማስታወስሽ። እሱን እንኳን ተው። የምርን እኮ ነው። ዳኒ ፍቅር አንተ ቆይ ምን ተፈጥሮ ነው እንደዚህ ቆርጠት ይሆንክብኝ? አራተኛ በእናት ጉዱኛል እኮ ምን ሆነ ነው? ጉዱኛል እያልኩ አይደል እንዴ? እኮ ምንድን ነው የሆንከው? ምን አለ አንተ ያኔ ስትነግረኝ ብሰማ። አረ በእናትህ የምትናገር ከሆነ ተናገር እንዴ። እኔ ጨነቀኝ እኮ። ቆይ ምንድን ነው ያልኩህ? ከትሪስ ጋር ተኝቼ ኤልዳን ያዘችኝ። ሂድ። ጉድ የምርህን ነው? አንተ ደግሞ በዚህ ሰዓት እቀልዳለሁ እንዴ? እንዴት ነው የምታስበው? እና እሺ ምን አደረክ? ምን እላታለሁ? በቃ ደግሞ እኮ ይኸውልህ ተያያዝ ሲለኝ እኮ ነው እንጂ ትርሲትን ነይ ያላልኳት። ራሷ እኮ ነች ቀጥ ብላ የመጣችው። እሺ ምንድን ነው ማድረግ ያለብኝ? ምን ላድርግ? በጭራሽ ነው ይቅርታ ማታደርግልኝ። ይቅርታ የሚያስደርግ ራሱ ጥፋት አይመስለኝም እኮ። በጣም ከባድ ነው እጅግ በጣም ምን ለመናገር የማይመች ግን በቃ ይዞ መፍትሄ ነው የምፈልገው። ኤልዱዬ በቃሽ ተረጋጊ። ሁሉም ነገር ደግሞ እኮ ለበጎ ነው። ለበጎ ነው። ለአንቺ በቃ ሁሉ ነገር ለበጎ ነው እንዴ? አዎ ሁል ጊዜም ቢሆን የባሳት ታምጣ ነው የሚባለው። ቆይ ይህን ሰውዬ ትዳር ከጀመርሽ ብዙ ርቀት አብረሽ ከተጓሽ በኋላ ይህን ነገር ብትሰሚ ምንድን ነው የምትይው? አሁን ምንም ነገር ሳይፈጠር ማወቅሽ ለበጎ አይደለም? ፈጣሪ ግን ምን አድርጌው ነው እንደዚህ አይነት ችግር ውስጥ የከተተኝ? ድሮም ለእኔ ሰው አይወጣልኝም፣ ሁሌም ነው ደግሞ። ኤልዱ አንቺም እኮ ስለምትቸኩኝ ነው። በቃ ስለምትቸኩኝ ነው ማለት ንገሪኝ፣ ምን ማለት ነው? በቃ የሰው ማንነት በደንብ አጣርተሽ ሳታቂ ቀድመሽ ልብሽን ትሰጫለሽ። በቃ ተረጋጊ፣ አይዞሽ። የኔ ንግስት፣ የኔ ንጉስ። ወይኔ እንደዚህ ስትይኝ እኮ ልቤ እንዴት ቀያት እንደሚል አጠይቂ። እንዴ ፍቅር ምን ነው? እኔ እኮ ሳትነግረኝ ስሜቶችን ከአይን ላይ እንኳን ሳላነብ መረዳት አያቅተኝም ነው። ለዚህ እኮ ነው ራሴን ምን አይነት እድለኛ ነኝ ብዬ ፈጣሪን ሁሉ ጊዜ ማመሰግነው። እኔ በጣም እድለኛ ነኝ አንተ ይመስለኛል። እወድሻለሁ።
እሺ ቆይ ኤልዳናስ? ኤልዳና በእሷ እንዳትመጣብኝ። ይኸውልህ እነዚህ እኮ እሷ ሳትኖር ገባ ወጣ የሚሉ ናቸው። እሷ ማለት የኔ ንግስት ማለት ነች። ገባ? ለነገሩ ታየው የሰሞኑን ፍቅርሽ እስከሚያልቅ ድረስ እሱ ጋር ነው የምትሄጂው? አንቺ ያምሻል እንዴ? ቢያንስ እኮ ከቤተ ክርስቲያን አይደል የመጣሽው? ለምንድን ነው እንደዚህ የምታማርችብኝ እንዴ? እኔ ለምን ብዬ ዋሻለሁ? እኔ እኮ እውነታውን የተናገርኩት ወደፊት የሚሆነውን ነገር አሁን ይቀሰብኩሽ። ከወንድ ጋር ለማውራት ነው አይደል? ሁላ ሰዓት የቆየሽው? ኖ ወንድ ብለሽ እንደዚህ እንድትጠሪው አልፈልግም። ማለት በቃ እኔ ያለሱ መተንፈስም አልችል። ብቸኛ የምወደው ፍቅሬ ነው። ኧረ እባክሽ ተይ እንጂ። አዎ ምን ነው? ምን ነው አለው? ለምን እንደሆነማ ጠንቅቀሽ ታውቂያለሽ። አላቅም። ለምንድን ነው? ታውቂዋለሽ፣ ግን ልድገምልሽ። ቆይ አንቺ ከዚህ በፊት ስንት ጊዜ ነው ወንድ ልጅ አበድኩልህ ሞትኩልህ ምናምን ብለሽ ቆይተሽ በወር ውስጥ ታለቅሽ የተገኘሽው? ልንገርህ መቼም አላረገውም። እሺ መቼም ይልቅ ከኔ ይልቅ ምፈራለህ ኤልዳና እንዳትመጣልን ነው። ድንገት ከአንድ ሴት ጋር ጉድ ጉድ ስትል ከች ብላ ሰርፕራይዝ ብታደርግ እኔ የለሁበትም።
አጅሬ አሁንም ድብርቱ አለቀቀ? ምን አገኘው ብዬ ነው የሚለቀኝ? የሆነ ነገር ግን እያሰብኩ ነው። ምን አሰብክ? ዮባ እኔ ኤልዳናን አጥቼ መኖር አልችልም። የከፈልኩትን ዋጋ እንዳለ ከፍዬ እሷ ማግኘት ይኖርብኛል። ማለት እንዴት? እሱን አላውቅም፣ ግን በቃ ለምን አትደውልላትም? አንተ ደግሞ ሳልደውላት ቀርቼ መሰለህ እንዴ? እና ስልኬን አታነሳም እና ምን ላድርግሽ? ቆይ እሺ፣ ቤቷን አታውቀውም? ቤቷን አይ ሰፈሩን ቅያሱ ምናምን ነገር አውቀዋለሁ። እና ታዲያ ካወቅከው እዚህ ስልክ አታነሳም ምናምን እያልክ ከምታላዝንብኝ ሄደ ሰፈር አታፈላልጋት? እውነትህን ነው፣ እንደዛ ሳይሻል አይቀር። አሁን በደንብ ተረጋግተሻል ብዬ አስባለሁ። አዎ በትንሹም ቢሆን ተረጋግቻለሁ። የእሱ ነው እንጂ የሚገርመው። ማለት ምን ነው የሚገርመው? ይሄን ሁላ ጊዜ ተኮራርፋችሁ ስትቆዩ አንድ ጊዜ እንኳን ይቅርታ እንድታደርጊለት ጥረት አለማድረጉ ነው። እሱማ እየደወለ ሲያሰለቸኝ ነው የከረመው። እንዴ በቀደም በተደጋጋሚ ሲደውል የነበረው እሱ ነው እንዴ? አዎ። ለማንኛውም ከዚህ በኋላ አንቺ ተጠንቀቂ እሺ። የወንድ ልጅ ማንነት ሳታውቂ ልብሽን ቀድመሽ መስጠት ያለብሽ አይመስለኝም። ከዚህ በኋላ ሲጀመር ምንም አይነት የፍቅር ግንኙነት መጀመር አልፈልግም። እሱም ደግሞ ልክ አይደለም ማለት። ሁሉም ነገር በልክ መሆን አለበት ነው እንጂ ይቅር የሚባል ነገር ደግሞ መዘዙ ብዙ ስለሆነ ነው። በቃ በእናትሽ ተይኝ። የበለጠ አንቺ ራስሽ ራስ ምታቱኝ። እኔ የምለው ቆይ ግን ይቅርታ የምታደርግልኝ ይመስላል? እሱን እኔ በምን ላክ እችላለሁ? ያጠፋው ጥፋት እኮ በሰማይም በምድርም ይቅርታ የሚያስብል አይደለም። አንተ ምን አይነት ሰው ነህ? እኔ ታጽናናኛለህ ስል ሌላ ድንጋይ ትወረውርብኛለህ? ግልጹን እውነቱን ልንገርህ ብዬ እኮ ነው። እኔ ካልነገርኩ ደግሞ ሌላ ማን ይነግራል? ለዚህ አይደል እንደ ጓደኛ መስታወት ነው የሚባለው። ለማንኛውም ካገኘኋትና ፍቃደኛ ከሆነች ምን እንዳለችኝ ደውዬ እነግርሃለሁ። ይቅና እንግዲህ እንደዛ ነው የሚባለው። አንድ ጊዜ ብቻ ነው። ቆይ እሺ ምንድን ነው? ቆይ ለምን አትሆኝም? አውቃለሁ የሰራሁት ጥፋት በጣም ከባድ ጥፋት እንደሆነ አውቃለሁ። ግን ምን በቃ ይቅርታ እንድታደርግልኝ ብቻ ነው የምፈልገው። ደግሞ ታውቂያለሽ ምን ያህል እንደምወድሽና እንደማፈቅርሽ። በጣም ነው እንደምትወደኝ ማውቀው። ይኸው እያሳየኸኝ አይደል እንዴ? ዳንኤል እባክህን ተወኝ። ቢያንስ በቃ ህይወቴን በሰላም እንድኖርበት እየደወልክና እየመጣ ህመሜን አቀስቅስብኝ። ተወኝ። የምር ጸጸቱ አላሰኛም እያለኝ ነው። በቃ እኔ ከአንቺ የምፈልገው ይቅርታሽን ብቻ ነው። ይቅርታ ብቻ አድርግልኝ። እሺ ይቅርታ አድርግልሃለሁ፣ ግን ተወኝ። እሺ ተወኝ። እንዴ ጭራሽ አይኑን በጨው አጥቦ ሰፈር ድረስ መጣን የምትይ? አይገርምሽም?
ቆይሽና ምን አለሽ? ምን ይለኛል? ይቅርታ ነው። አንቺስ ምን አልሽው? ከዚህ በኋላ አጠገቤ እንዳደርስ ብዬ መጣሁ። እግዚአብሔር ልቦናውን ይመልስለት። ከዚህ በኋላ ልቦናውን መለሰለት አልመለሰለት እኔ አይመለከተኝም። ግን ከዚህ በኋላ አይኔንም እንዳያው አጠገቤም እንዳይደርስ ነው የምፈልገው። ኤልዱ ግን በጣም ትልቅ ለውጥ እያየሁብሽ ነው። ማለት እንዴት? ማለትማ በፊት እንደዚህ በአንዴ አትቆርጭም ነበር። አሁን ግን በአንዴ ቁርጥ ማድረግ እየጀመርሽ ነው። የሚቆረጥበትና የማይቆረጥበት አይነት ጥፋት አለ እኮ። እሱስ ከዚህ በላይም ነገር ገጥሞሽ አውቃል። ለማንኛውም እንደኮራውብሽ ልንገርሽ ብዬ ነው። አንቺ ምን አለብሽ እናቴ ቃልች? እናገኘዋት ነው የምትለኝ? አግኝቻት ነበር ግን ምን ዋጋ አለው? ማለት ከፍ ዝቅ አድርጋ ከዚህ በኋላ ላይ አልፈልግም ብላ አባረረች። ወይኔ ጓደኛዬ፣ በቃ መጨረሻክ እንደዚህ ይሁን። ድሮም እኮ እኔ የምነግርህን ነገር ስለምትንቅና ስለማትሰማ ነው እንጂ ይሄ ሁሉ ነገር አይፈጠርብም ነበር። ኧረ ተው፣ አሁን እኮ አልፏል። ባለፈ ነገር መከርከኝ አልመከርከኝ እኮ ምንም የምትለውጠው ነገር የለም። ከቻልክ አግዘኝ፣ ካልቻልክ ደግሞ በእናትህ ዝም በማለት ተባበረኝ። እሺ፣ ግን እኔ በምን ላግዝ እችላለሁ? አላውቅም፣ ግን በቃ የሆነ ነገር ፈጥረን እንድታግዝ ይፈልጋሉ። ይኸውልህ፣ እኔ አንድና አንድ ላደርግልህ የምችለው ነገር ኤልዳናን አግኝቶ ማናገር ብቻ ነው። ጎበስ፣ እሱም አንድ ነገር ነው። ግን የት አግኝቼ አናግራታለሁ? ትናንትና ተከትዬ ቤቷን ስላየሁት አሳይሃለሁ። ያው ሄደት አናግራታለሁ። በቃሽ፣ ነገ ታሳይኝና ሂጅ አወራታለሁ። የምን ነገ ነው? አሁን ነው እንጂ። ኧረ አንተ ደግሞ ትንሽ ተረጋጋ እባክህ። የምን መረጋጋት ነው? ተነስ፣ አሁን ላሳይ። ተነስ። እኔ እኮ ምን ብዬ እንደምነግራት እኮ ነው ግራ የገባኝ። ምን ማለት ነው? ምን ብዬ እንደምነግራት ነው? ምን ማለት አለው? አንተ ያደረከው ነገር እኮ ለሽምግልና የሚመች አይደለም። ይሄ አይታየም? ምንድነው የምታካብደው? ፈጣሪ እንኳን የበደላችሁን ይቅር በሉ አላለም እንዴ? ኧረ እባክህ፣ ያ ሌላ ይሄ ሌላ። ምንድነው ያ ሌላ ይሄ ሌላ ማለት? ጥፋት አጥፍቻለሁ፣ እኔ እኮ አላጠፋሁም አላልኩም። ግን በቃ ይቅርታ እንድታደርግልኝ ጠይቅልኝ አልኩህ አይደል እንዴ? ምንድነው የምታካብደው? ይሄን ያህል ከሷ ባስክ እኮ አንተ። ያ ቤቱ ያኛው። እሺ በቃ እኔ ሂጅ አናግሬያት እመጣለሁ። አንተ እዚሁ አካባቢ ራቅ ብለህ ጠብቀኝ። ስማ ግን ውሻ ምናምን የለማ? እኔ እንጃ አላ። እንግዲህ እሱ ይጠብቀኛል። ወይኔ እንዴት እንደምታምር እኮ። እኔ እኮ ስለ ውበቷ ብትነግረኝ ቢል ይጠቅመኛል። እኔ እኮ ምን እንዳለች ብትነግረኝ ነው የሚጠቅመኝ። ያው በቃ አትፈልገውም ይተዋት ምናምን ያለችኝ፣ ከጠቀመ ብዬ ነው። ወይኔ ዳኒ፣ እኔ ለራሴ ጉዳይ ልካለሁ፣ አንተ ለራስ አብስለህ ትመጣለህ። ኧረ ዳኒ በእናትህ ልጅቷን እኮ ብታያት በእኔ አትፈርድብኝም ነበር። እንዴት እንደምታምር እኮ። ደግሞ እኮ የሆነ ቀን መንገድ ላይ አግኝቻት በቃ ከአይምሮ ያልጠፋ ብላኝ ነበር። አሁን ደግሞ ድጋሚ እንደዚህ ሳገኛት እንግዲህ አጋጣሚ ነው ማለት ይቻላል። ራሱ ፈጣሪ ለእኔ ሲሰጠኝ እሱ ያዘጋጀልኝ ነገር ነው እንጂ እኔ ሳይሆን መረጋጋት የሚያስፈልገኝ አንተ ነሽ። ዳኒ በእናትህ ምኑን ተረጋግኩት? እንዴት አባቷ እኮ እንደምታምር ስላላያት ነው። እንደ
እንደዚህ ይታመራል? በቃ ይልሽ ምንም አይተውኝም ማለት ነው? እኔ ግን ሳየው ፊቱ አዲስ አልሆነብኝም። ማለት እኔ እንጃ አላውቅም። ብቻ ግን የሆነ ቦታ የማውቀው ይመስለኛል። አንቺ አወቅሽ አላወቅሽ ምንም አይመለከተኝም። እኔ አሁን ግራ የገባኝ የዛ ዳንኤል ጉዳይ ነው። እሺ ቆይ ምንድነው ማድረግ ያለብኝ? እሱን ታዩ እባክሽን። ራሱ ሲሰለቸው ይተዋል። እና ደግሞ እልህም ሊሆን ስለሚችል ያን ያክል ባትጨነቂበት ጥሩ ነው። እንዴት ነው ማልጨነቀው? ህይወቴን የሚያመሰቃቅለው እሱ፣ አሁን እየመጣ የሚበጠብጠኝም እሱ። ቆይ እሺ እኔ ምን ላድርግ? ምን ማድረግ አለብኝ? በጣም ይቅርታ። ችግር የለውም። ከቤተክርስቲያን እየመጣች ነው? ድንገት አቋርጬ ሰይጣን ሆንኩብሽ አይደል? ኧረ ተው እንደዛ አትበል፣ ያጋጥማል። አንቺ ልጅ አቤት። እስቲ እዚህ ቁጭ ብለሽ ከምትቆዝሚ ወጣን በልና አየር እንቀበል። አይ ዛሬ ይቅርብኝ፣ ነገ ባይሆን እንወጣለን። ቆይ እንደዚህ ስላሰብሽና ስለተጨነቅሽ ምን የምታተርፊ መስሎሽ ነው? ተነሽ እንሂድ። ሂዊ ዛሬ ይቅርብኝ አልኩሽ እኮ። የመውጣት ሙድ የለኝም። በቃ አንቺ ውጪ። እኔ ምን አገባኝ? ለራስሽ ብዬ ነው። እንዴት ነሽ? እየተከታተልከኝ አይደለም አይደል? ማለት ለምን እከታተልሻለሁ? እሱንማ እኔ በምን ላቅ እችላለሁ? እንደዛ ከሆነ ደግሞ እኔም እንደዛ ማለት አለብኝ ማለት ነው። እየተከታተልሽኝ ነው? ለማንኛውም ፈጣሪ ያገናኘን በምክንያት ሊሆን ይችላል። እንተዋወቅ። ኢዮብ እባላለሁ። በእውነት በዚህ ጊዜ እንዳንቺ አይነት ሴት ማግኘት በጣም ከባድ ነው። እንዴት ማለት? አለባበስሽ፣ በየጊዜው ቤተክርስቲያን መሄድሽ፣ እርጋታሽ በጣም ነው የሚገርመው። በጣም አመሰግናለሁ። ግን እይታክ ይመስለኛል። ማለትማ ሁሉም ሰው ውስጡ ማየት የሚፈልገውን ነገር ነው አይኑ የሚያይለት። ለማንኛውም መልካም ቀን። ቆይ ምን አግኝተህ ነው እንደዚህ ፊት ፈገግ ያለው? ሂውዬ ነች። ሂውዬ ህይወት፣ የኔ ህይወት። ስለማን ነው እያወራ ያለው? አሁን ኬት እየመጣው እንደሆነ ብነግርህ ትታዘበኛለህም ትገረምብኛለህ። መገረሙንም መታዘቡንም ለኔ ትተህ ብትነግረኝ አይሻልም?
እኔ ኤልዳና ሰፈር ሂጄ ነበር። ምን? አዎ በቃ ቁጭ ብዬ አይምሮ ያላልፍ ሲለኝ ብድግ ብሎ እያክለፈለፈ ሰፈር ወሰደኝ። ግን ቆይ እኔ ማውቀው ያ ኩራተኛ ጓደኛዬ ነው እንደዚህ እያወራ ያለው? ማመን አቃት አይደል? በጣም እንጂ በጣም የተገረምኩት። ለማንኛውም የጤና ያደርግልን፣ ሌላ ምንም አይደለም። አሜን 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 ጓደኛዬ አሜን። ቆይ የሆነ ነገር አስቦ እየተከታተለሽ ቢሆንስ? እኔ ግን አጋጣሚ አይመስለኝም። ቆይ ምን አስቦ ሊሆን ይችላል? እሱንም አላውቅም፣ ግን ዳንኤል አጥምድልኝ ብሎ ልኮት ቢሆንስ? እኔን አጥምዶ ምን ሊያገኝ? እሱ እኔ ምን አውቃለሁ? ጥርጣሬን እኮ ነው እየነገርኩሽ ያለሁት። ሲያዩት ግን የሆነ ምስኪን ነገር ይመስላል። ምን? አንቺ ምስኪን ነው ያልሽው? አዎ ምን ነው? ማዘን ተጀመረ ማለት ነው። ይኸውልሽ እኛም የሆነ ሰሞን እንደዚህ አድርጎን ነበር። እሺ አንቺ ደግሞ ምንድን ነው የምትዩ? በመጀመሪያ ደረጃ ምስኪን ይመስላል ማለት ምስኪን ነው ማለት አይደለም። በሁለተኛ ደረጃ ደግሞ እኔ ለማለት የፈለኩት እንደዚህ አይደለም። ቆይ አንቺ ግን ምንድን ነው እንደዚህ የሚያደርግሽ? ኧረ ምንም። ለማንኛውም ግን ተጠንቀቂ፣ የዳንኤል ጓደኛ መሆኑን አትርሺ። እና የሆነስ እንደሆን ሂዊ ግን የምርሽን ነው? ጓደኛህን ንገረኝ፣ እኔም ያንተን ማንነት እነግርሃለሁ እኮ ነው የሚባለው። ስለዚህ የአንቺ ማንነት አውቀው ስለ እኔ ማንነት መገመት ይችላሉ ማለት ነው? አንቺ ልጅ ግን ዛሬ በጤናሽ አትመስይኝም። ለነገሩ አይመለከተኝም። እሺ ዝም ብልስ? ዝም ማለት እያለ ምን አስለፈልፈኝ? ምን አገባኝ? ስራሽ ያውጣሽ። እሺ ሁልጊዜ ማመን ሲያቅትሽ እንደዚህ እንደምታይ አውቀዋለሁ። ኢዮብ የተከፈለው መስዋዕትነት ተከፍሎ ህይወትን የራስህ ማድረግ አለብህ። እቺ ልጅማ ልታመልጥ አይገባም። ግን እንዴት ነው? በተደጋጋሚ እየመጣው እንዳስቸገርኩሽ ይገባኛል። ግን ምን የጓደኛዬ ነገር በጣም ስላስጨነቀኝ ነው። እሷ እንኳን እሺ ባትል ከአንቺ ጋር ቁጭ ብለን እንድናወራ ነበር። ነገርኩህ እኮ። አውቃለሁ። እሺ በይና 30 ደቂቃ ብቻ ካፌ ቁጭ ብለን እናውራ። አሁን ምንም ብትል ምንም የምትቀይረው ነገር አይኖርም። እሱን ፈጣሪ ነው የሚያውቀው። ፕሊስ እሺ በይና 30 ደቂቃ ብቻ ቁጭ ብለን እናውራ። እሺ 30 ደቂቃ ብቻ። እኔ እኮ ሁል ጊዜ እንደመከርኩት ነው። ግን በቃ አለ አይደል አንዳንዴ መጥፎ ነገሮችን ለማዳረግሽ ስትኖሪና ምንም ሰው ምንም ነገር ቢነግርሽ አትሰሚም። ሊሆን ይችላል። ግን ደግሞ እኮ እሱም ይቅር የማይባል ጥፋት ነው ያጠፋው። እውነት ለመናገር ይህን ነገር ካንቺ አልጠብቅም። እንዴት ማለት? ቤተክርስቲያን የሚመላለስ ሰው የክርስቶስ መንገድና አይደለም ተምሳሌ ታርጎ መኖር ያለበት? አሁን እያወራን ያለነውን ነገር ከዚህ ጋር ምን ያገናኘዋል? ያገናኘዋል እንጂ ፈጣሪም እኮ ለይቅርታ ሲል ነው ከላይ ወርዶ የተሰቀለው። በምድር ላይ ሳለም ሲያስተምረኝ የነበረው ይሄን መሰለኝ። በጣም ይገርማል። ምኑ ነው የሚገርመው? አይገርምም? በዚህ መልኩ አላሰብኩትም ነበር። ያው ብዙ ጊዜ ቤተክርስቲያን ተመላልሰን እዛ ምን ሰማውን ነገር ህይወታችን ላይ አፕላይ አድርገን ካልኖርም መሄዳችን ትርጉም የለውም ማለት ነው። እንዴ በጣም ይቅርታ፣ ሳላውቀው ብዙ አወራሁ መሰለኝ። አስጨነኩሽ? እሱ ሲያወራው ምንም ስህተት የለውም። ግን ደህና አድርገህ ክልክልክ ነገርከኝ። እንግዲህ ካጠፋው በጣም ኧረ በጭራሽ።
ቤቴ ድረስ ስለሸኘኸኝ አመሰግናለሁ። ግዴታ እኮ ነው። ከዚሁ እንደወሰድኩሽ እዚሁ ድረስ የመመለስ ግዴታ አለብኝ። ግን 30 ደቂቃ ብለህ 3 ሰዓት ነው ያስቆየኸኝ። አይ ቲንክ አስተሳሰባችን ብዙ ይቀራረባል መሰለኝ። ምንም ሳናስበው እኮ ነው ሰዓቱ ሄደው። እሱስ ልክ ነህ። እኔም አልደበረኝም። ሂዊ የምርሽን ነው አልደበረሽም? አዎ ምን ነው? ካላስቸገርኩሽ ስልክሽን ለያዝና ኤልዳና ማታ ምን እንዳለች ታሳውቂኛለሽ? ይቻላል። አንቺ ጉደኛ ካፌ ለካፌ ተያይዘሽ ስትሽከረከሪ ነው አይደል ብለሽ የመጣሽው? ኧረ እባክሽ ደግሞ እኮ ስለ ራሳችሁ ጉዳይ ልናወራ ነው። ኧረ እባክሽ ተይ እንጂ። እስቲ ምን ላይ ነው ፋራ ተብሎ የተጻፈው? ማለት ምን ማለት አለው? ኤልዳናን ሰበብ አድርገን ተገናኝተን አለማችንን ስንቀጭ ነበር ብትሉ እኮ ማንም ይቆጣችሁ የሚናገራችሁም ሰው የለም። ወይ ኤልዳና ነገር ስትጠመዝጂ አይጣል ነው። እሺ እሱን ታዩና ግን ስልክ ተለዋውጣችኋል ወይስ አልተለዋወጣችሁ? እሱማ ተለዋውጠናል። አየሽ ምን አልኩኝ? ሄሎ ሄሎ ቤቢ፣ እንዴት አመሸሽ? እግዚአብሔር ይመስገን። ማን ልበል? አዩብ ነኝ። ውይ አንተ ነህ እንዴ? ምን ነው በዚህ ሰዓት በሰላም ነው? በጣም ይቅርታ፣ በማይደወልበት ሰዓት ደወልኩ መሰለኝ። አይ እንደዛ ሳይሆን ያው እንደምደውልማ ተናግሬ ነበር ስልክሽን የወሰድኩት። እሱስ ልክ ነህ። ስለ ይቅርታ ያወራሁ ነገር ግን ምንም ከአይምሮዬ መውጣት አልቻለም። አንዳንድ ጊዜ ፈጣሪ ሊነግረን የሚፈልገውን ነገር በሰው በኩል አድርጎ ይነግረናል። እሱስ ልክ ነህ፣ ግን በጣም አዝናለሁ። ጓደኛህ ሊረዳው የሚችል ነገር ያለ አይመስለኝም። ሁሉም ነገር ጊዜ ያስፈልገዋል። ሊሆን ይችላል፣ ግን ደግሞ እሱ ሁል ጊዜ አይሰራም። ማለትማ አንዳንድ ነገሮች ጊዜ ሰጥታቸው አንተ እንደፈለግከው ይሆኑልሃል። አንዳንድ ነገሮች ደግሞ ጊዜ ሰጥታቸውም ሳይሳኩልክ ይቀራሉ። ያ ማለት ጊዜህን አባከንክ ማለት ነው። ሁሉንም ነገር ለፈጣሪ አሳልፈን ብንተው አይሻልም? ከዚህ ውጭ ምን አማራጭ አለን?
እንዴት ነው አሁን እየተረጋጋ ነው? እንደዛማ ቢሆን በምን እድል ማለት በቃ ምንም እንደማለመጣ እንኳን ገብቶ እሷን መርሳት አልቻልኩም። በጭራሽ ከውስጤ ልትወጣ አልቻለችም። በቃ ምን እንደማድረግ አላውቅም። አይዞ በየጊዜው ያለውን ነገር ለህይወት እየነገርኳት ስለሆነ ምናልባት የሀሳብ ለውጥ ልታምጣ ትችላለች። ስለዚህ ታገስ። እስከ መቼ ልታገስ? እስኪ ንገረኝ። እሱን አላውቅም፣ ግን ምናልባት በቃ ንዴቷ እስኪበርድላት። ኧረ ተወኝ በእናትህ። የእሷን ንዴት መቼም ነው የማይበርደው፣ መቼም። አንተማ የምትፈልገውን ስታገኝ የኔን ነገር እንዳለ ረስተኸዋል። ዳኒ ሞት አልተውኩትም፣ ግን በቃ ከዚህ በላይ ምንም ነገር ማድረግ አልቻልኩም። ይሁንልህ። እሺ አንተስ ጋር እንዴት ነው? አዲስ ፍቅር ምናምን? በእንጥልጥል ያለ ፍቅር? ወይ ምን ማለት ነው ደግሞ በእንጥልጥል ያለ ፍቅር ምናምን? አለ አይደለ፣ ሁለታችንም ጋር ተመሳሳይ የፍቅር ስሜት እንዳለ ይሰማኛል። ግን ምን ማለት ነው? አንተ ምን እያልክ ነው? ፍርጥ አድርጋት ነግራትም እንዴ? በዛ ላይ ደግሞ እሷ ሴት ነች አይደል እንዴ? ማለት ምን ማለት አለው? በቃ የፍቅር ጥያቄ ማቅረብ ያለብህ አንተ ነህ። እስቲ ሞክራለሁ፣ ግን ያስፈራል። እሞክራለሁ አይደለም፣ ይኸውልህ አንዱ ካፍ ላይ ተፍ አድርጎ ነው የሚወስድብህ። ዳኒ እስኪ አታሟርት። አይዞህ የኔ ሟርት እንዳንተ አይደርስም። ደግሞ ጀመረ። ናግባ አረፍ በል። እኔና አንቺ ግን ምንና ምንድን ነን? ማለቴ ምንና ምንድን ነን? ጓደኛሞች ነን። በቃ ታዲያ ማለት ምንና ምንድን ነን ታዲያ? ይዊ አንቺ ጋር ያለውን ስሜት አላውቅም። በእኔ በኩል ያለውን ግን ልንገርሽ፣ በጣም አፍቅሬሻለሁ። ቆይ ውሃ ላምጣልህ። በቃ እዚህ ድረስ ከሸኘሽኝ ይበቃል። ተመለሽ። እሺ። ይቅርታ ማይሆን ነገር ተናግሬ ጓደኝነታችንን በጠበጥኩኝ መሰለኝ። ኧረ እንደዚህ የሚያስብል ነገር አይደለም። ግን ችግር የለውም። ሁሉንም ነገር እናወራበታለን።
ቆየን ሹ ለምንድን ነው የማትነግሪኝ? ምን ብዬ ልንገርሽ? ጨንቆኝ እኮ ነው። ምንድን ነው የጨነቀሽ? ቆይ ቅድም ስትወጪ ሰላም ሆነሽ አሁን እንደዚህ ቆዝመሽ መምጣትሽ ምን ይባላል? ያ ዳንኤል ተብዬሽ ነው እንዴ? እሱ ቢሆንማ በምን እድሌ። መቼም በዚህ ሰዓት ከእሱ ሌላ የሚያስጨንቅሽ ነገር አለ ብዬ አላስብም። ኤልዱ እያስጨነቅሽኝ እኮ ነው። ካልሆነ ደግሞ ማትነግሪኝ ከሆነ ዳንኤል ጋር ነው የምደውለው። እሺ በቃ እነግርሻለሁ። ግራ ቢገባኝ እኮ ነው። ምን ላድርግ? እየጠበቅኩሽ ነው። ሰሞኑን ሆዴን እያመመኝና ሲያቅለሸልሸኝ ምን ሆኜ ነው ብዬ ሆስፒታል ሄጄ ነበር። እና ምን አሉሽ? እናማ የ1 ወር ከ15 ቀን ነፍሰ ጡር ነሽ አሉኝ። ምን? ይልዩ አንተ ማድረግ ያለብን አድርገህ አይደል? መናገር ያለብን ተናግረህ እኮ። መናገር ያለብኝን መናገር እኮ ነው ስህተቱ። ደግሞ እኮ በሰላም ነበር እኮ የተለያየ ነው በሰላም። ይኸው ዛሬ ግን ስደውል ስልኳን አታነሳም። እሺ ዮብ አንተ ይገልጠይቀ ምናልባት የሆነ ነገር ሆናስ ቢሆን ማለት ምን ልትሆን ትችላለች እንዴ? ሜቢ አሟት ምናምን። አይ ነው አሟት እንኳን አይሆንም። ምክንያቱም ቢያማት ራሱ ስልኳን ባታነሳ እንኳን ቴክስት አድርግልኝ ነበረ። በቃ እንዳፈቀርኳት በመናገሬ በጣም ደብሯታል ማለት ነው። ታገስ። ፍቅር ደግሞ ትዕግስት ይፈልጋል። ወይ ካልሆነ ቤቷ ልሂድ እንዴ? እንደዚህማ ችኩላቱ በቃ ያለውን ነገር ማሰብ ፈልግ። 1-2 ቀን ምናምን ጊዜዎች ይፈልጋል ሊሆን ይችላል እኮ። እሺ እንግዲህ ምን አደርጋለሁ? ምን አማራጭ አለ? እሺ አሁን ምን አሰብሽ? ይሄ የምርሽን እንደዚህ እንጠይቅ እንጠይቅ። እኔ ምን ማሰብ እንዳለብኝ ራስ ሁሉ ነገር ነው የጠፋብኝ። እንዴ የገጠመን ነገር እኮ በጣም ትልቅ ነገር ነው። ጊዜ በሰጠነው ቁጥር የበለጠ እየተወሳሰበና እየጠነከረ ነው የሚሄደው። ለእሱ በፍጥነት ማሳወቅ አለብሽ። ማለት ለምንድነው ማሳውቀው? ለምንድነው ማሳውቀው ማለት ምን ማለት ነው? እሱም እኮ ጉዳዩ ይመለከተዋል ነው ወይስ? ቆይ ምን እያሰብሽ ነው? እኔ ልጄ እንደዚህ አይነት አባት እንዲኖር አልፈልግም። ስለዚህ በቃ አስወርደዋለሁ። ምን? እኔ በህይወት ቆሜ ነው ሞቼ ነው አንቺ የምታስወርጂው? ማለት ማስወረድ ማለት የሰው ህይወት ማጥፋት እንደሆነ ታውቂያለሽ? እንደዚህ አይነት ከኃጢአትም ኃጢአት የሆነ ስራ ስትሰሪ ቆሜ ማየሽ ይመስልሻል? ይዊ በእናትሽ አንቺም ሌላ ችግር አትሁኝብኝ። አይሆንም ብዬሻለሁ። አይሆንም። እንደውም ራሴ እነግረዋለሁ። እንዴ እሺ እሺ በቃ እኔ እነግረዋለሁ እኮ። መቼ ነው የምትነግሪው? ዛሬን ታገሽኝ፣ ከዛ እነግረዋለሁ። እሺ ታገስሻለሁ። ግን ኤልዳና ሌላ ነገር ለማድረግ ካሰብሽ እስከ ዛሬ የነበረንን ጓደኝነታችንንም እህትነትሽንም ነው የማጣው። እሺ መቃብርሽ ላይ አልቆምም፣ መቃብሬ ላይ ነው ቆሜ።
ኤልዳና ደወለች። ኧረ እባክህ ምን ተፈጥሮ ይላል? ምን እናውቃለን? እሱን ሳታነሳው አንሳው እንጂ። ሄሎ ኤልዱ፣ ሰላም ነው? ደህና ነኝ። ግን እንዴት ደወልሽ? ተገናኝተን ማውራት አለብን። ምን ነው ችግር አለ እንዴ? ሁሌ የምንገናኝበት ካፌ እንገናኝ። ቻው። ምን አለች? ምንም ማለት አላውቅም። ብቻ ውስጤ ጥሩ ስሜት እየሰማሁ አይደለም። በቃ እንገናኝ ብላኛለች። ማግኘት አለብኝ እና ሄድ እናገኛታ። ምናልባት የህይወት ጉዳይ ከእሷ ጋር የተያያዘ ሊሆን ይችላል። በቃ እዚሁ ጠብቀኝ። የደረስኩበትን ነገር ደግሞ ደውዬ አሳውቃለሁ። እሺ። ያው ሁሉ ጥፋት አጥፍቼ በእውነት ልታናግሪኝ ፈቃደኛ ስለሆንሽ በጣም ደስ ያለኝ። ብዙም አትደሰት ማለት ምክንያቱም የማወራ ነገር ብዙም ሊያስደስት ስለማይችል። እኔ ምለው ሄዱ። ቆይ እኔ ማላውቀው የተፈጠረ ነገር አለ እንዴ? አርግዣለሁ። ምን? የአንድ ወር ከ15 ቀን እርጉዝ እንደሆንኩኝ ትናንትና ሆስፒታል ተነገረኝ። ቆይ ይህን ልትነግሪኝ ነው እንደዚህ የቀጠርሽ? አዎ ምን ነው? እንደዚህ ወዲህ ማትረቢ ሰው መሆንሽን አላውቅም ነበርሽ። በእውነት በጣም ነው የምታሳፍሪው። ማለት ምን ማለት ነው? ማለት ቆይ አንቺ እንዴት ነው የምታስቢው? የትም ተንዘላዝለሽ ያመጣሽውን ነገር ያንተ ነው ስትኝ አሜን ብዬ መቀበልሽ ሞኝ አረግሽኝ እንዴ? ልቀበልሽ አልችልም። እሺ አንድ ነገር ልንገርሽ፣ እኔ እኮ ባጠፋሁት ጥፋት ስለተጸጸትኩኝ ይቅርታ ልጠይቅሽ ነው የመጣሁት እንጂ ይህንን ነገር ልሰማ አይደለም። እሺ ከዚህ በኋላ ደግሞ ማለት ነው ተሳስተሽ መደወል አይደለም አጠገቤ እንዳትደርሽ። ዳንኤል ምን አለች? ኧረ እሷ እባክህ ቀልድ ነው የያዘች። ተዋት። ማለት ምን ብላ ነው? ቆይ አርግዣለሁ አትል መሰለኝ። ምን? አርግዣለሁ አለች። እንግዲህ እናንተ ምን አልካት? ምን እላታለሁ? ሂጂና ሞኝሽን ፈልጊ ብያት መጣ። ኖ ዳኒ፣ እንደዚህ ማለት አልነበረብህም። አንተ ያማል እንዴ? ደፋር ነሽ። የትም ተንዘላዝላ የመጣችሁ ልጅ የኔ ልጅ ነው ብዬ አሜን ብዬ መቀበል አለብኝ እንዴ? እኔ ተቀበል አላልኩም። እና ምን እያልከኝ ነው? ይኸውልህ ልጁ ያንተ ሊሆንም ላይሆንም ይችላል አይደለ? ቢያንስ ነገሩ እስኪረጋገጥ መታገዝ ነበረብህ። ሴት ልጅ ደግሞ ስሜታዊ ነች። በኋላ ተነስታ ምን አይነት ውሳኔ እንደምትወስን አይታወቅም። እንደዚህ ማለት አልነበረብህም። ቆይ ምን ማለት ነበረብኝ? እስኪ ንገረኝ። እሱን አላውቅም እኮ። ካላወቅ ዝም በላ። መጀመሪያ የሚቅርብኝ እኔ አልፈልግም አልደውልም እያልኩሽ አንቺ ነሽ ደዊ ብለሽ እንደዚህ አዋረድሽ። ድሮም ከልግስግስ ወንድም ይጠበቃል። ቆይ እንጂ ሄሉ ተረጋጊ። ሁሉም ነገር እኮ አንቺ ባሰብሽ መልኩ ላይሆን ይችላል። ማለት ደግሞ ይሄ ምን ማለት ነው? እስቲ በሱ ቦታ ሆነሽ አስቢው። ምንም ዝግጁ ባልሆነበት ሁኔታ ልጅን የሚያክል ነገር ጭነሽበት። ቆይ ድንጋጤውም እኮ ሊሆን ይችላል እንደዚህ ያደረገው። ኖ አይደለም፣ ይሄ ድንጋጤ አይደለም። የለመደው ነገር ስለቀረበት ነው። እኔ መጀመሪያውንም እንዲያውቀው ስለፈለግኩኝ ነው እንጂ እንደዚህ አይነት ሰው የልጅ አባትም ትዳሬም እንዲሆን አልፈልግም። እሺ ግድ የለሽም ሄሉ፣ ታገሺ፣ ትዕግስት ይኑርሽ። ተይኝ በእናትሽ። ዝም ብለሽ በባዶ ሜዳ ታገሽ አትበይኝ። እሺ ሄሎ ዮባ፣ የት ነክ?
ኤልዳና ማለት ለኔ ምን ማለት እንደሆነች ታውቃለህ? ሁሉም ነገሬ ናት። እናቴም፣ እህቴም፣ ሚስጥረኛዬም፣ ጓደኛዬም ሁሉም ነገሬ ነች። ከካምፓስ ጀምሮ ተመርቀን ስራ እስከምንጀምርበት ጊዜ ድረስ በጣም ብዙ ውጣ ውረዶችን አብረን አልፈናል። እሷ ስትደሰት የምደሰት ሲከፋት የምከፋ ሴት ነኝ እያልኩት ያለሁት ነገር ግን ይገባሃል? አዎ እኔ እህቴን በደንብ ነው ጠንቅቄ የማውቃት። በእንደዚህ አይነት ነገር የምትቀልድም የምትዋሽም ሴት አይደለችም። ዳኒም እኮ ዝም ብሎ ነው አለ አይደለ? ቀስ በቀስ የሚባል ነገር የለም። እሱም ቢሆን አልፎ ከሚጸጸት አሁኑን ነገሮችን በሂደት ቢያስተካክል ይሻሏል። ደግሞ ኤልዳና አንድ ነገር ትሁንና አንተንም ጓደኛህንም የሚለቃችሁ እንዳይመስላችሁ እሺ? ዳኒ ግን ቆም ብለህ ብታስብበት ጥሩ ነው። ያው የምትወስነው ውሳኔ አንተን ፍቅርን አንተ የምትጸጸትበት እኔም ፍቅሬን የሚያሳጠኝ እንደሆነ አውቅ። ቆይሽ ምን አድርግ ነው የምትለኝ? ቢያንስ አንተ ምን ማድረግ እንዳለብህ ታውቃለህ። እኔ ግን ሄሎ ምን የት? እሺ መጣን። ኤልዳና መድኃኒት ውጣ ሆስፒታል ገብታለች። ኤልዲ እውነት ባደረግኩት ነገር በተናገርኩሽ ነገር በጣም ተጸጽቻለሁ። አንቺን እየተንከባከብኩኝ እድሜ ልኬን ከአንቺ ጋር መኖር ነው የምፈልገው።
ዳንኤል ባደረገው ነገር ከልቡ በመጸጸቱ ፈጣሪ ሁለተኛ እድል ሰጥቶታል። ተአምር በሚመስል ሁኔታ ኤልዳና ማህፀን ውስጥ ያለው ሕፃን በሙሉ ጤንነት ላይ እንደሚገኝ ተነግሯቸዋል። እኔም የወደፊቷን የህይወቴን አጋር እስከ ዘላለም ወይኔ እንደሆነች አረጋግጫለሁ። ከዚህ በላይ ምን የምስራችና ደስታ ይኖራል? ፈጣሪ ሁሉን ነገር ሰጥቶኝ ህውዬን ከሚነጥቀኝ ሁሉን ነገር ወስዶብኝ ህውዬን የኔ ብቻ ቢያደርግልኝ እመርጣለሁ። እግዚአብሔር ይመስገን።